በአብ በወልድ በመንፈስ ቅዱስ አንድ አምላክ መቃባት ከልማት ከነፈረ ቁልቁሉት ሰርን ዋቀየ ተኮ አሜን። በአራቱ ማዕዘናት ያላችሁ የእግዚአብሔርን ቃል የምትሰሙ ወገኖች በሙሉ ሰላም ለእናንተ ይሁን። ጎሌ አርፋኔ ረከንጅራተን ሰገሌ ዋቀዮ ከነጌሰን ሁንዱም ትኬሰን ነጋንስን ይፈተው። የክርስቶስ ኢየሱስ ሰላም ከሁላችሁ ጋር ይሁን። ዛሬ እንደ እግዚአብሔር ሐሳብና ፍቃድ የእግዚአብሔርን ቃል ከአንድ ስፍራ እናያለን። ጉያራ አከፈረ ዋቀዮ ጃለለ ዋቀዮቲ ሰገሌ ዋቀዮ እዶ ተኮ ለጅን ላላ። ስለዚህ ቀጥታ ወደ ጸሎት እንሄዳለን። እግዚአብሔር እንድናገረን የቃሉ ባለቤት የወንጌሉ ባለቤት እግዚአብሔር ስለሆነ እሱ እንድናገረን እርሱን እንጋብዛለን። ወደዚህ ፕሮግራም ወደ ህይወታችን ሁሉ ጊዜ እንጋብዛለን። የዋቀዮ ገለነ ጉዳይ ሲፈተው እግዚአብሔር ሆይ እናመሰግናለን። ስለዚህ ሰዓትና ጊዜ በኢየሱስ ስም ተባረክ። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ይሰጠን። መጽሐፍትን እንድናስተውል አእምሯችንን ክፈትልን። ይህንን ቃል የሚሰሙ ሰዎች ልባቸው የተዘጋጀ ይሁን። የሊዲያን ልብ ከፈት እግዚአብሔር ሆይ የወገኖችን ልብ ክፈትላቸው። መልካምቱ እጅ በወገኖች ላይ የተገለጠ ይሁን። በዚህ ፕሮግራም አንተ ብቻ ጣልቃ ግባ። ፕሮግራሙን በሙሉ ተቆጣጠር። ይህንን የሚቃወም ክፉ በኢየሱስ ስም የተመታ ይሁን። የአየር አለቆችና ስልጣናት በኢየሱስ ስም የተመቱ ይሁኑ። የወንጌል ጠላት የእግዚአብሔር ቃል ሰው እንዳይሰማ የሚከላከል ክፉ በኢየሱስ ስም የተመታ ይሁን። የትኛውም አይነት ተግዳሮት ከኛ ላይ የተመታ ይሁን። እግዚአብሔር ሆይ አንተ ብቻ እረፍ። ለተናጋሪው ለስም የሚያስፈልግ የአንተ ጸጋ ይለቀቅ። በእውነት እግዚአብሔር ሆይ ቃልን እንድናስተውል እጸልያለሁ። ወገኖቼ ይህንን ቃል ሲሰሙ በማስተዋልና በጥበብ እንዲሆን እጸልያለሁ። አቤቱ እግዚአብሔር ሆይ አንተ ብቻ እርዳን። መንፈስ ቅዱስ አንተ ብቻ ተቆጣጠር። የቃል ደጆችና በሮች በእኛ ላይ ይከፈቱ። አቤቱ እግዚአብሔር ሆይ ክብሬን አሳየን። አንተ ብቻ እለፍ። አንተ ብቻ ተገለጥ። ቀሪውን ሰዓታችንና ጊዜያችንን ባርክልን። ፕሮግራሙን ተቆጣጠር። በኢየሱስ ክርስቶስ ጌታ ስም አሜን። ዛሬ የምናየው እግዚአብሔር ቃል የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 25 ከቁጥር 1 እስከ 13። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13። ወንጌለ ጎፍታ ኬኛ ኢየሱስ ክርስቶስ ማቴዎስ ቁልቁሉን አከበረሰቲ ቦቆና 25 lakkoofsa tokko hanga 13. Wangeela Maatewos boqonnaa 25 lakkoofsa tokko hanga 13. The good news according to Matthew, the 25th chapter, verse 1 through 13. Matthew chapter 25 verse 1 through 13. አነባለሁ። መጀመሪያ በአማርኛ ከዛ ቀጥሎ ደግሞ በኦሮምኛ አነባለሁ። የማቴዎስ ወንጌል ምዕራፍ 25። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ።
ሰነፎቹ መብራታቸውን ይዞ ከእነርሱ ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉ ዘንድ ውጡ የሚል ቡካታ ሆነ። በዛን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹም መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተውም የነበሩትም ከእነርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቱን አታውቁምና እንግዲህ ንቁ። ፓስነን ዱብሳ ወንጌለ ማቴዎስ boqonnaa 25 lakkoofsa 1-3 fakkeenya durboota kurnanii jedha. Yesuus yommus mootummaan Waaqaa durboota kurnan warra ibsaa isaanii fudhatanii dhirsa misirroo simuudhaaf ba'an fakkaata. Durboota sana keessaa 5 gowwoota turan, 5 immoo afchaalota turan. Warri gowwoonni ibsaa isaanii fudhatanii malee cuunfaa jarsaa ibsaatti naqan hin furan. Warri afchaaloti ibsaa isaanii wajjin cuunfaa jarsaa qodaatti fudhatanii. Dhirsi misirroo garuu turan hundumti isaanii muganii rafanii. Halkan walakkaa immoo sagalee guddisee dhirsi misirroo kunootii isa simuudhaaf ba'a jedhutti dhaga'ame. Yommus durboonni sunii hundinuu ka'anii ibsaa isaanii tottolfatanii warri gowwoonni warri afchaalotaan ibsaan keenya dhaamuuf jedhaa cuunfaa jarsaa keessanirraa waa nuuf kennaa ittiin jedhan. Warri afchaalonni garuu deebisanii warri gurguran bira dhaqaatii bitadhaa malee innoo nuufis isiniifis hin ga'u jedhan. Yeroo isaan bitachuu dhaqanis dhirsi misirroon dhufe. Warri qophaan isaa wajjin mana cidichaatti ol galan. Balballi sin cufame. Durboota sana keessaa warri hafan immoo booddee dhufanii yaa gooftaa nuuf banii jedhani. Inni immoo deebisee dhuguman isiniin jedhaa ani isin hin beeku jedheen. Egaa guyyichi yeruchis hin beektaniitii dammaqaa jedhe. የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ለዚህ ክፍል የሰጠሁት ርዕስ በቁጥር 25 ላይ እንደተገለጸው ቁጥር አንደኛ በምዕራፍ 25 ቁጥር 1 ላይ እንደተጠቀሰው መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ሞቱማን ዋቃ ዱርቦተ ሁርነን ወረብሳ ሳኒ ፉደተኒ dhirsa misirroo simuudhaaf ba'an fakkaata. Mootummaan Waaqaa durboota kurnan warra ibsaa isaanii fudhatanii dhirsa misirroo simuudhaaf ba'an fakkaata. The kingdom of heaven will be like 10 virgins who took their lamps and went out to meet the bridegroom. The kingdom of heaven will be like 10 virgins who took their lamps and went out to meet the bridegroom. የአምላካችን እግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ቃል
ከቁጥር 1 ጀምረን እናያለን። ለኩብስቶ ኮካምኔ ላላ በዛን ጊዜ መንግስተ ሰማያት እንደ ምድራዊ ሰማይ እንደ ምድራዊ መንግስት አይደለም። መንግስተ ሰማያት ጽድቅና እውነት የሚኖርባት ምድር ናት። ጽድቅና እውነት፣ መግዛት የለም፣ መገዛት የለም፣ ማጭበርበር የለም። ዋንቶል ዋቀዮ ዋን ጋሪ ዋን ስሪን ለፈት ጎረሙ ሞቱማን ዋቃይቹ ለፈቲ namni wal qaxxummaan jiraachuudha. ሰዎች በእኩልነት የሚኖሩበት ስፍራ ነው። መንግስተ ሰማያት አጥቂና ተጠቂ የለም እንደ ምድራችን። ከሚሉስ እንጅሩ ከሚደሙስ እንጅሩ ከንጭሩንቁስ እንጅሩ ከንጭሩንቁፈሙስ እንጅሩ ከንኢቡ እንጅሩ ከንኢበሙ እንጅሩ የሚጨቆን የለም። ስለ መንግስተ ሰማያት በዚህ ስፍራ ላይ ጌታ ኢየሱስ ክርስቶስ የተናገረው ማቴዎስ እንደጻፈው ስለ 10 ቆነጃጀት ሁሉም ምን ነበሩ ይላል? ድንግል ነበሩ። ቆነጃጀት 10 ቆነጃጀት በሁለት ይከፈላሉ። አምስቱም ልባሞች፣ አምስቱ ደግሞ ሰነፎች ነበሩ ይላል። ዱርቦን ኩራን ኬሳ እርሰ ምስሮ ስመቹ ወርባን ኬሳ ሸን አብሻሎታ ወለካ ወርካን ሸንሞ እስታንሞ ጎዎታ ሞቱማ ዋቀዮ ወረከሲ ፈካታጋ ሰነፎቹ መጀመሪያ ላይ ሰነፎቹ መብራታቸውን ይዞ ከነሱ ጋር ይዞ ሰነፎቹ ከልባሞቹ ምን ናቸው? ሰነፎቹ መብራታቸውን ይዞ ከነሱ ጋር ዘይት አልያዙም ነበር። መብራት ይዟል፣ ነገር ግን ዘይት አልነበራቸውም። ወርጎወን ኢብሳ ባተኒ ሩገሩ ኢብሳ ሰና ካንፈርባችሱ ዘይት ዮኪን ወኒን ቀበን ዋንተ ኢብሳን ሱን እቲን ቀብሲፈው ዘይት አልነበራቸው። ልባሞቹ ግን ይላል ከመብራታቸው ጋር በማሰራቸው ዘይት ያዙ። ልባሞቹ እነሱ ላይ የሚያደርገው ከመብራታቸው ጋር ምን ይዟል? በማሰራቸው ምን ነበራቸው? ዘይት ነበራቸው። መብራቱ እንዳይጠፋ የሚያደርግ ዘይት ነበራቸው። ወሪ አፍቻሎን እሳንሙ ማልቀበኒቱራ ወኒሳኒ ከራቲ ዘይተ ቀበተኒ ጅሩ ጩንፋ ጀርሳ ቆዳት ፍራታኒ ጅሩ አይደል?
ከዛ በኋላ ምን ተከሰተ መሰላችሁ? ሙሽራው ዘገየ። እርስ ምስሮን ሙሽራው ዘገየ። ሙሽራው ዘገየ ብሎ ሁሉም ተዘናጉ። እንስን ቱሬ እርስ ምስሮን ሙሽራን እንቱሬ ጀዳ ዋንተን ቱሬ ስለው ገቻ ቱራን ሁሉም እንቅልፍ አላቸው ይላል። ነሚጋንደ ደማመን ይላል። ሁሉም እንቅልፍ አላቸው። ሁሉምቱ እርበት ተጠጋሚ ከዛ በኋላ ምን አደረጉ? ተኙ ይላል። ባልጠበቁት ሰዓት እኩለ ሌሊትም ላይ አንድ ድምጽ ሰማለሁ። አንድ ውካታ ተከሰተ። ሰገሌ እዩ tokko dhagaan halkan walakkaa keessaa yeroo sagalee kana dhagaanii ሙሽራው ይመጣል ትቀበሉ ዘንድ ውጡ የሚል ውካታ ሆነ። ያ ውካታ የሚያጠፋው ውካታ ሳይሆን ሙሽራው ይመጣል ትቀበሉ ዘንድ ውጡ የሚል ውካታ ሆነ ይላል። ሙሽራው ይመጣል፣ ስለዚህ ለመቀበል ውጡ እየተባለ ነበር። በዛን ጊዜ ይላል እነዛ ቆነጃጅት ሁሉ ተነሱና ምራታቸውን አዘጋጁ። እነማን? ልባሞቹ። ኢብሳሳኔ ቆቆፔፈተን ወሬ አፍቻሎን ሰነፎችን ልባሞቹን መብራታችን ልጠፋብን ነው፣ መብራታችን ልጠፋብን ነው፣ መብራታችን ልጠፋብን ነው፣ ከዘይታቸው ስጡን አላቸው። ጩንፋ እጀርሳ ኬሳ ጥኖሸኑ ከናይደን ማሊፊ ኢብሳን ከኛ በዶብ ጀራ አይደን። ልባሞቹ ግን ሄዳችሁ ግዙ፣ ለኛና ለእናንተ መበቃ የለንም፣ ኑፍ ስኒፍ ከንገው እንቀምኑ ጀረን ዘይተን ቀምነን ኦፊ ከሰኒ ዳጋ ቢታለን ሊገዙም በሄዱ ጊዜ ይላል ሙሽራው መጣ። በጣም የሚገርማችሁ ሙሽራው ግን በዛ ቅጽበት መጣ። እነሱ ወዴት ሄዱ? በሚቀበሉበት ሰዓት ዘይት ለመግዛት ወጡ። ዘይት ፍለጋ ሄዱ። ለዘይት ፍለጋ ሄዱ። ሙሽራው በሄደ ጊዜ ተዘጋጅቶ ነበሩት 5 ልባሞቹ ልባም ቆነጃጅት ተዘጋጅቶ ስለነበሩ የነበሩት ከሱ ጋር ወደ ሰርግ ገቡ ይላል። ወዴት ገቡ? ወደ ሰርጉ ገቡ። ጭዳ ከሰሰነን ቆጳኔ ጅሩ ዋንተ ተይፍ ከዛ በኋላ ምን መሰላችሁ? ደጁ ተዘጋ። ዝም ብሎ ማንም አይገባም። ሙሽራው ከገባ በኋላ ልባም ቆነጃጅቱ ከገቡ በኋላ ምን በሩ ተዘጋ ይላል።
ደጁም ተዘጋ አልሳን ጭፈመ በኋላም ደግሞ ቀሩት ቆነጃጅት መጡና ጊዜ ካለፈ በኋላ ኤርጌሮን ደርቤ ጌታ ሆይ ያ ጎፍታ ኑ በኔ ጀረን ቁጥር 12 ላይ እርሱ ግን መልሰው እውነት እላችኋለሁ ዱጉማን ስኔ እንጀራ አንስን እምቤኩት እንጀራ ዱጉማን ስኔ እንጀራ አንስን እምቤኩ ቀንቱንና ሰዓቱን አታውቁምና እንግዲህ ንቁ ይላል። የዚህ ሁሉ ማጠንጠኛ ነው የሚመስለው። የሮ ሰናፍ ጉይቸ ሰናፍ ሰዓቲ ሰና ዋንተን ቤኔፍ የሮንዱማ ደመቃ ይላል። ሰዓቲ ሰናፍ የሮ ሰና ዋንተን ቤኔፍ ጉይቸ ሰናፍ ሰዓቲ ከነ ዋንተን ቤኔፍ ከናፍ ደመቃ ይላል። ሰገሌ ዋቀዮ ይቀላል ይመስላል። በምሳሌ ተጀምሮ በምሳሌ የሚያልቅ እንዳይመስላችሁ። የዘመኗ ቤተክርስቲያን ነው የምትመስለው። ግማሾቻችን አምስቱን ልባም ቆነጃጅት እንመስላለን። ሌሎቻችን ደግሞ ሰነፎች ሰነፍ ቆነጃጅት እንመስላለን። ስለዚህ እኛ የማን ወገን ነን? ዛሬ የዘመኗ ቤተክርስቲያን በዚህ ነው የምትመሰለው። ሁሉም ሰው ካልነቃ ዛሬ ልባም ካልሆን እንደ ሰነፎች ከሆን መቀበል በሚገባን ጊዜ መግዛት እንሄዳለን። በጊዜያቸው አልተጠቀሙም። ሰነፎቹ ምንድነው ያደረጉት? አንድ በማሰሯቸው ውስጥ ዘይት አልነበራቸውም። መግዛት የነበረባቸው ከዛ በፊት ነበር። ሬዲ አልሆኑም። ሙሽራውን ለመቀበል ሬዲ አልሆኑም። መብራት በእጃቸው ይዟል። ነገር ግን በቂ ዘይት አልነበራቸውም። ይህ ማለት ቅድመ መዘጋጀት ነበረባቸው። መንግስተ ሰማያት የሰማይ መንግስት ወይም ደግሞ መንግስተ ሰማያት አሁን የምንወስንበት ሰዓት ነው እንጂ ጊዜ ካለቀ በኋላ የምንወስንበት ነገር አይደለም። አንድ ቀን ደጁ ይዘጋል ወገኖች። የምሕረት በሮች ይዘጋሉ። የምሕረት ደጆች ይዘጋሉ። ጉያ ተኮ በልበል አራራን ጩፈም ጨራን ከኝን ጩፈም አራ ቆጶምነን ተኞታናን አራ ሰገሌን ኩን ማሊፍ በሪፈም ቤቱ አካ ፈከኛ ከነራ በረኑፍ ይህ ምሳሌ ለኛ የተጻፈው ከዚህ ምሳሌ እንድንማር ነው ወገኖቼ። ሙሽራውን በሚቀበሉበት ሰዓት እነሱ ደግሞ ዘይት ለመግዛት ወጡ። ጊዜያቸውን በአግባብ ያልተጠቀሙ ናቸው። ዛሬ ወገኔ አንተ ልባም እንደ ልባም ቆነጃጅት ነህ ወይስ እንደ ሰነፎች ቆነጃጅት ነህ? ሁሉ ነገር ያልፋል ወገኖቼ። ጊዜ ሁሉ ያልፋል። ዛሬ ሬዲ ካልሆን ዛሬ ካልተዘጋጀን ሁሉ ነገር ያልፋል። እነሱ መዶ የተዘጋውን በር ሄዶ ሲያንኳኩ
yaa gooftaa nu bani jedhan. ግን ልባም ቆነጃጅት ነበሩ። ani sinin beekutti hin jedhen. arras kaan keenyaan gooftaa Yesuus Kiristoos yeroo balbala raasa cufameedhu, yeroo balballi mootummaan isaa cufamee jedhu, yeroo isa waamnu maal jedha? ani sinin beeku ittiin jedha. ani sinin beeku nuun jedhe. yoo har'a maqaa isaa waamne iyyuu, yoo har'a kiristaana fakkaanne iyyuu, yeroo sana maal nuun jedha? ani sinin beeku jedhe. kanaaf qophaa'anii taa'u. yerichan beenu waanta ta'eef ቀኑቱና ሰዓቱን አታውቁምና እንግዲህ ንቁ ይላል። የተኛችሁ ወገኖቼ ንቁ። ቤተ ክርስቲያን የምትነቃበት ዘመን አሁን ነው። ዛሬ መንቃት ያስፈልጋል። አረ ደመቁ ቀምነ አንዳንድ ሰዎች እነዚህ 5 ልባም ቆነጃጅት የሚበረቱ ቅዱሳን ይመስላሉ ይላል። እነዚህ 5 ሰነፎች ደግሞ የደከሙ ክርስቲያኖችን ይመስላል። ስለዚህ ወገኖች ከድካም እንውጣ። ደደቢ ከሳባን ደመቅ ክርስትናን አመንቲ ደመቅናት። ክርስትና የመን ንቁ የሚያደርግ እምነት ነው። ንቁ የሚያደርግ እምነት ነው። ስለዚህ ወገኖቼ ዛሬ መዘጋጀት ያስፈልጋል። ቀን ሳለኝ የላከኝን አባቴን ፈቃድ መፈጸም ይገባኛል አለ ጌታ ኢየሱስ ክርስቶስ። ማንም የማይሰራባት ሌሊት ይመጣል አለ። በጊዜያችን ካልተጠቀምን ወገኖቼ ሌላ አማራጭ የለንም። ዛሬ ጊዜያችንን ቸልካል፣ ለቅድስና ቸልካል፣ ለንስሐ ቸልካል፣ እድላችን ይህንን እድል አናገኝም። እድላችን አሁን ነው። በህይወት እስካለን ድረስ ጊዜ እስካለን ድረስ አሁን ነው። ከእፍረት እግዚአብሔር ጠብቀን። ምንም እንኳን ጊዜ ቢያልፍ ሄዶ ቢያንኳኩም ዘይታቸውን ይዘው ቢመጡም ጊዜው ስላለፈ በር ተዘጋባቸው። በር ሁሉ ይዘጋል ወገኖቼ። እነዚህ 5 ልባም ቆነጃጅትና 5ቱ እነዚህ ብልሆችና ልባሞቹና ሰነፎቹ አንድ ላይ ነበሩ። ጌታ ኢየሱስ ክርስቶስ እስከሚመጣ ድረስ ቅዱሳን አንድ ላይ ይሆናሉ። ነገር ግን አንድ ቀን እኛ እንለያለን። እንደ 5ቱ ልባም ቆነጃጅት እንደ 10 ልባም ቆነጃጅት 5ቱ ብልሆች፣ 5ቱ ልባሞች፣ 5ቱ ደግሞ ሰነፎች። ይህ የምታወቀው መቼ መሰላችሁ? ሙሽራው ሲመጣ ነው። የኛ ብልህነታችን የምታወቀው መቼ መሰላችሁ? ሙሽራው ኢየሱስ ሲመጣ ነው። ሙሽራው ግን አንድ ቀን ይመጣል። ሙሽራውን የሚቀበሉት የነቁት ክርስቲያን ናቸው። የሚነቁ ክርስቲያን ሁልጊዜ የሚነቁ ክርስቲያን ዘይታቸውን በማሰሮ ያዙ፣ ሁልጊዜ ተዘጋጅተው የሚኖሩ ሙሽራውን ይቀበላሉ። ከሙሽራው ጋር ለዘላለም ደስታን ያደርጋሉ። ወሬ ሮንዱማ ቆጳን ቁልቁሎን ሮ ክርስቶስ ዱፍ ሙሽራው በሚመጣበት ሰዓት
ከክርስቶስ ኢየሱስ ጋር ለዘላለም ይነግሳሉ። ያልተዘጋጁ ሰዎች ጊዜያቸውን አላወቁም፣ መዳናቸውን አላወቁም። መዳናቸውን ችላ ያሉ ሰዎች ግን ጊዜ ካለፉ በኋላ ይፍጨረጨራሉ። በር ከተዘጋ በኋላ ይፍጨረጨራሉ። ስለ መንግስተ ሰማያት በተለያየ መንገድ ጌታ ኢየሱስ ክርስቶስ አስተምሮናል። እኔ አላውቃችሁም አለ። ዛሬ የተከፈተ የሚመስል ደጅ ወገኖቼ የምዘጋበት ቀን አለ። ዛሬ ክፍት የሚመስል፣ ዛሬ መልካም የሚመስል፣ ዛሬ የዋዛ የሚመስል ነገር የምዘጋበት ጊዜ አለ። አራ በልበል በነሜ ጅሩ ኩን ጉያት ጭፎሙ ጅራ ጉያት ይኔ ዋቀዩን ነጌስን ጅራ ጉያ ይኔ ዋቀዩን ነገኘ ጅራ ከናፍ አራ ካነ ደመቁዳ አሩ ማካሲ ደመቅ አሩ ማካሲ ደመቅ የሮንዱማ ኢብሳተ ኢብሳን ከከናም ኢብሳን ከከናም ኢብሳን ከዳሜ ጀናን ሙሽራ ከተሰመቱን ቀብድ ወራ ኢብሳሳኔ ቀበተኒ ጅራን ወራ ኢብሳሳኔን ዳምኔላ ወሪ ሙሽሪች እርሰ ምስሮ ስመቹዳፍ ጨራርገተን ወራ ዘይቲ ቀበኒ የሮንዱማ ወራ ኢፈኒ የሮንዱማ ክርስቲያኑማን ሳኔ ወራ ኢፍ በረጅለኛ ሳኔ ወራ ኢፈን የሮት ሰሮ መለትስ የሮንዱማ ዋቀዮ ወራ ይገተን jireenya isaanii kaniif jireenya isaanii keessa zayitii kan jiru jireenya isaanii keessa ibsaan walirraa citin warra jiran isaan Kiristoos Yesuus wajjin baraan gammachuutti galuudhaaf abdii qabu isaan. abdiin jira. እግዚአብሔር ረዳን። እግዚአብሔርን ቃል የተናገረን እንድንዘጋጅ ነው። ምናልባት የደከማችሁ የሚመስላችሁ ሰዎች ዛሬም እግዚአብሔር እድል አለ። የምሕረት ደጆቹ አልተዘጉም። የምሕረት እጆቹ አልታጠፉም። ከሪ አራራ ዋቀዮ አረስ እንጩፈም አረስ ዋቀዮ ጨራ ቀብደ ጨራ ከት ፈየደን ከናፍ የሮንዱማ የውቻ ዋንተን በኔፊ ማለገር ሲያኩን የሮ ክርስቶስ ዱፉም ቤከም ኑደሰራ ኤኙ ጀላ ዶከቴራ ገሩ ዋንተ ኮኑ ትዱበቴራ ቀንቱንና ሰዓቱን አታውቁምና እንግዲህ ንቁ አለ። ቀኑና ሰዓቱ ዝም ብሎ በቀላሉ መታወቅ አይደለም። ስለዚህ ምን ያስፈልጋል ወገኖቼ? እንግዲህ ንቁ። ከናፍ የሮንዱማ ደመቀ አይደ አምስቱ ልባም ቆነጃጅት የሚነቁ ሰዎች ነበሩ። አምስቱ ሰነፎቹ ግን ያልነቁ ነበሩ። መንቃት ነው። ከነና ከናንተ የሚፈልገው ዛሬ ንቃ ወገኔ። ስለዚህ አርስቱን አንብቤ ጨርሳለሁ። መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ሞቱማን ዋቃ ዱርቦተ ኩርነን ወረ ኢብሳሳኒ ፉደተኒ እርሰ ምስሮ ስሙዳፍ በአን ፈካት። ሞቱማን ዋቃ ዱርቦተ ኩርነን ወረ ኢብሳሳኒ ፉደተኒ እርሰ ምስሮ ስሙዳፍ በአን ፈካት።
The kingdom of heaven will be like 10 virgins who took their lamps and went out to meet the bridegroom. The kingdom of heaven will be like 10 virgins who took their lamps and went out to meet the bridegroom. የአምላካችን እግዚአብሔር ስም ብሩክ ይሁን። በዚሁ ጸልዬ ጨርሳለሁ። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። እግዚአብሔር ሆይ እንደ ልባም ቆነጃጅት ከዘይታችን በማሰሯችን ዘይት እንዳይጠፋ ከሕይወታችን ዘይት እንዳይጠፋ ከሕይወታችን የመንፈስ ቅዱስ ዘይት እንዳይጠፋ ጸልያለሁ። እግዚአብሔር አምላካችንና አባታችን ሆይ ይህንን ቃል የሚሰሙ ሰዎች ሁሉ እንደ አምስቱ ልባም ቆነጃጅት ከሕይወታቸው ከውስጣቸው ዘይት እንዳይጠፋ ጸልያለሁ። የሰራዊት ጌታ እግዚአብሔር ሆይ በኢየሱስ ስም እርዳን። እንግዲህ ንቁ፣ ሰዓቱንና ቀኑንና ሰዓቱን አታውቁም ብለዋል። እንግዲህ ንቁ ብለዋል። ይህ ቃል ወገኖችን እንዲያነቃ፣ ይህ ቃል እኔን እንዲያነቃኝ፣ ይህ ቃል የሚሰሙ ሰዎችን እንዲያነቃ ጸልያለሁ። የዘመኗን ቤተክርስቲያን ይህ ቃል እንዲያነቃ ጸልያለሁ። ሁልጊዜ እንድንነቃ ጸልያለሁ። በጊዜውም ባለጊዜውም እንድንነቃ ጸልያለሁ። ዛሬ መንቃት ይሁንልን። በዚህ ቃል ወገኖችን መንቃት ይሁንላቸው፣ እንድነቁ ጸልያለሁ። የደከሙ መሰሉ እግዚአብሔር እንድነቁ ጸልያለሁ። የሰራዊት ጌታ እግዚአብሔር አንተ ለትምህርታችን ነው ይህንን ጻፍክልን የተናገርከው። በእውነት እግዚአብሔር ሰው ሁሉ እንድድን ትፈልጋለህ አንተ። ዛሬ በጌታ በኢየሱስ ስም በእውነት የተዘናጉ ሰዎች እንዲፈወሱ ጸልያለሁ። የተዘናጉ ሰዎች ወደ ሕይወት መንገድ እንዲመጡ ጸልያለሁ። ንስሐ ያልገቡ ሰዎች ንስሐ እንዲገቡ፣ የታሰሩ ሰዎች ሁሉ እንዲፈቱ ጸልያለሁ። እግዚአብሔር ሆይ ሰዎች የንስሐ ዕድል እንዲያገኙ ጸልያለሁ። የሰራዊት ጌታ እግዚአብሔር ስም ብሩክ ይሁን። ስለተናገርከን ተመስገን። እንግዲህ ሰዓቱን ቀኑን አታውቁምና እንግዲህ ንቁ ብለሃል። ለወገኖቼ መንቃት ይሁንላቸው። ዛሬ ምሽት እንድንነቃ በሚነጋ ስፍራ ደግሞ ለወገኖቼ እንድነቁ ጸልያለሁ። መንቃት ይሁንላቸው። ንቃት ይሁንላቸው። እንድነቁ ጸልያለሁ። ከእንቅልፍ እንድነቁ ጸልያለሁ። ምን ማድረግ እንደሚገባቸው አስታውቃቸው። ስለተናገርከን ሁሉ እግዚአብሔር ተመስገን። እግዚአብሔር አምላካችንና አባታችን ተመስገን። በሮችና ዘጎች ተዘግቶብን በደጅ እንዳንቀር ጸልያለሁ። ውጪ እንዳንቀር በኢየሱስ ስም ጸልያለሁ። ይህንን ቃል የሰሙ ሰዎች በሙሉ ይህንን ቃል ሰምተው ውጪ እንዳይቀሩ ጸልያለሁ። ውጪ ከሚቀሩ ሰዎች ውስጥ እንዳታደርገን፣ ከሙሽራው ጋር የምንገቡ ሰዎች አድርገን፣ የመጀመሪያቸው አድርገን፣ ጭራ እንዳንሆን ጸልያለሁ። በመንግስተ ሰማያት እኔና ወገኖቼ ጭራ እንዳንሆን ጸልያለሁ። ይህንን ስለተናገርከን ተመስገን። ቀሩን ሰዓታችንና ጊዜያችንን ባርክልን። በኢየሱስ ክርስቶስ ጌታ ስም አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጌታችን ኢየሱስ ክርስቶስ በረከት፣ የመንፈስ ቅዱስ በረከት፣ የመጨረሻ ዘመን በረከት ከሁላችሁ ጋር ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ወደ እናንተ ይመልስ፣ ሰላሙንም ይስጣችሁ፣ ይራራላችሁ። አምላካችሁ እግዚአብሔር እንደሚባላ እሳት ሆኖ ከፊት ለፊታችሁ ይውጣ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን። ለሆነው እግዚአብሔር ቢፈቅድ ብኖር ሌላ ጊዜ ደግሞ በሌላ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ እንግዲህ ሰዓቱንና ቀኑን አታውቁምና ንቁ እያልኩ የሩቻ ፊ ሰዓትቻዋን ተንበነፍ ደመቃ ጀደን ሻሎም ብዬ እሰናበታችኋለሁ። ሻሎም
ቴንኪዩ አመሰግናለሁ። ገለቶማ እንዲከሰን